አልልም ፍጹም አንተን መፈለጌን አላቆም ፊትህ ሕይወቴ ነው የመኖሬ ምክንያት አንተን ከማለት ነፍሴን አላሳርፋት በቃ አልልም ፍጹም አንተን መፈለጌን አላቆም ፊትህ ነፍሴን አላሳርፋት ፊትን ከማየት ነፍሴን አላሳርፋት አንተን ከማለት ነፍሴን አላሳርፋት ፊትን ከማየት ነፍሴን አላሳርፋት። ልክ እንደሷ የጌታን መምጣት ሲጠባበቅ የነበረ ስምዖን የሚባል ሽማግሌ ሰው እናያለን እና እነዚህ ሽማግሌና አሮጊት ወንድና ሴት እግዚአብሔር አገልጋዮች እንዴት አድርገው ወጣትነታችንን እንደበለጡት ራሱን ይገርመኛል። እንዴት አድርገው በወጣትነታችን መጠበቅ ደክሞናል። አሁን ድካም ነው የምናወራው። ደከመኝ ጌታ መጠበቅ ከባድ ነው። ጌታው የዘገየ ተስፋ ነው የምንለው አስሪ እና እነዚህ በእድሜ ጥግብ ያሉ ሽማግሌና በእድሜ ያረጁ አሮጊት ሴት መበለት ናቸው። ግን የተስፋውን ቃል የሚጠብቁት ልክ እንደ ወጣትነት ዘመናቸው። አንድ ወጣት የሆነ ነገር ነቅቶ እንደሚጠብቅ ልክ እንደዛ ነው የሚጠብቁት። እንደዛ ነው የእግዚአብሔር ቃል የሚጠበቀው፣ የእግዚአብሔር ክብር የሚጠበቀው በምድሬ ላይ እንደዚያ ነው የምንጠብቀው። መጠበቅ ያለብን እንደዛ ነው። ራሴንም ከትቼ ነው ዛሬ የምናገረው። መንፈስ ቅዱስ ራሴንም ስለወቀሰኝ እኔንም ከእናንተ ተርታ አሰልፌ ነው የምናገረው። በምድሬ ላይ ሊገለጥ ያለ ታላቅ ክብር አለ ብቻ ብሎ መስበክ አይደለም። ለዚያ ክብር የሚመጥን ህይወት እግዚአብሔር ከኔና ከእናንተ ይጠበቅብናል። በቃ እግዚአብሔር ሰው የለውም፣ እግዚአብሔር አገልጋይ የለውም ብለን የምናስብ ሰዎች በዚህ ብንኖር፣ እግዚአብሔር ሰው አለው፣ አገልጋይ አለው። የሚጠብቁትን ተስፋ የሚያደርጉትን አይናቸውን ከዚህ ከሚመጣው ሊመጣ ካለው ክብር ያላነሱ ብሊንክ እንኳን የማያደርጉ ሰዎች፣ እንዲጭፍን ግልጥ እንኳን የማያደርጉ ሰዎች ከእግዚአብሔር ክብር ጋር ይገናኛሉና ጌታ ኢየሱስ ክርስቶስ ህዝቡን ሊያድን እንደሚመጣ ከዘፍጥረት ጀምሮ የእግዚአብሔር ቋንቋ ነው። ከዘፍጥረት ጀምሮ እግዚአብሔር የሰው ልጅ በኃጢአት ምክንያት ከእግዚአብሔር ክብር ሲለይ፣ ሰው ኃጢአትን ሁሉ ሰርቶ ከእግዚአብሔር ክብር ሲጎድል እግዚአብሔር ፕሮሚስ የገባው አንድ ነገር አለ፣ ኢየሱስ። በቃ ጌታ እስኪመጣ ድረስ በተለያዩ ነቢያቶች፣ በተለያዩ የእግዚአብሔር መንፈስ ሰርቶባቸው በሚመለሱ የእግዚአብሔር ሰዎች እግዚአብሔር ድምፁን እየላከ ህዝቡን እያጽናና፣ ህዝቡን እየመራ፣ ህዝቡን እየገሰጸ፣ ህዝቡን እየገረፈ እግዚአብሔር ከጠላቶቻቸው እያስመለጣቸው፣ በጣም ሲያጠፉ ደግሞ ለጠላቶቻቸው አሳልፎ እየሰጠ ደግሞ እየራራ ለዚህ ቀን አድርሷቸዋልና ይሄ ጊዜ የጨለማ ጊዜ ነው። ጌታ መናገር አቆመ ተብሎ የታሰበበት ጊዜ ነው። እግዚአብሔር ነቢያቶቹን መላክ አቁሟል ተብሎ የታሰበበት ጊዜ ነው። ነቢያት ደግሞ አለ እንዴ በዚህ ዘመን የሚባልበት ጊዜ ነው። ይሄ ጊዜ ልክ አሁን እኛ እንዳለንበት ጊዜ ማለት ነው። ሐና እቺ መበለት የተባለችው ሴት የጌታን ክብር ያየችበት፣ የእግዚአብሔርን ልጅ ኢየሱስን ያየችበት ጊዜ። ስምዖን ከፍ ብላችሁ ምዕራፉን ስታጠኑ ስምዖን የእግዚአብሔርን ልጅ ኢየሱስን ያቀፈበት ጊዜ ይህ ጊዜ ልክ አሁን ላይ በቃ ሰው የለም እንትን የለም እንደዛ የለም እንደሚባልበት ጊዜ ያኔም ልክ እንደዚሁ የነበረበት ጊዜ ነው። በዚያ ሁሉ የዝምታ ጊዜ ግን የህይወት ኳሊቲያቸው ያልተነካ ሰዎች አሉ። የህይወት ኳሊቲያቸው ያላስነኩ ሰዎች፣ ልክ እንደ ሐና እጅግ በጣም ዶሚኔት የምታደርግ ሴት ነች። በመቅደስ ውስጥ ነብይ እንደሆነች ይህ ክፍል ይናገራል። ነብይ እንደሆነች እና ሊመጣ ያለ ክብር አለ። እግዚአብሔር የተናገረው ሰውና እግዚአብሔር የሚታረቅበት፣ ሰማይ ምድር ላይ የሚገኝበት ክብር፣ የእግዚአብሔር ክብር የሚገለጥበት፣ የእግዚአብሔር ሀልዎት የሚተረክበት ሰዓት ደርሷል። አሁን ነብይ አይደለም የሚመጣው። አሁን የሚመጣው ኤልያስ አይደለም። አሁን ዮሐንስ አይደለም። አሁን እነ ሕዝቅያስ አይደሉም የሚገለጡት። እነ ኤርሚያስ አይደሉም የሚገለጡት። አሁን የሚመጣው ኢየሱስ ነው። የእግዚአብሔር ልጅ ነው የሚመጣው
እና የእግዚአብሔር ልጅን የሚጠብቁበት አጠባበቅ ልዩ ነበር። እነዚህ ሁለት ሰዎች ልዩ ነበር። በተለይ ሐና ላትጾም ላትጸልይ ወደ መቅደስ ላትወጣ በመቅደስ ውስጥ ውላ ላታድር የሚያስችላት አንድ በቂ ምክንያት አላት። መበለት በጣም ያረጀች እና አልጋ ይዛ ዘና ብላ ልትኖር መጦሪያ ጊዜ ነው ልትል የምታስብበት ታይም ነው። ግን መጽሐፍ ቅዱስ ስለ ሐና ሲናገር አንደኛ ነብይ ነች ይላታል። ነብይ ነበረች። ሁለተኛ በጾምና በጸሎት ሌሊትና ቀን እያገለገለች ለሐና መድረክ ከተሰጠ በጊዜው ለሐና ምኩራብ ከተሰጠ አለዚያም ደግሞ ለሐና ማጥኛው ከተሰጠ በጾምና በጸሎት ነው የምትገኝ። በጾምና በጸሎት ልዑሉን የጠበቀችው እንደዚህ ነው። የልዑሉን ክብር ልትገናኝ የጠበቀችው እንደዚህ ነውና ሐና ምን አይነት ሴት ነች? ውመን ኦፍ ፕሬየር፣ የጸሎት ሴት ነች። በጸሎት የተሞላች መቼ? ቀንና ሌሊት ጾም፣ ጸሎት፣ አምልኮ ህይወቷ ነው፣ ላይፍ ስታይሏ። የሚመጣው ክብር ታላቅ ነውና ወገኖች፣ የሚመጣው ክብር አሁንም ምድሬ ላይ ታላቅ ነው። እኔ እንደዚህ ይሰማኛል። የሚመጣው ክብር ታላቅ ነው እና ሐና ለሚመጣው ክብር እጅና እግሯን አጣጥፋ አታገኟትም። እና አንዳንዴ ዶሚኔት ማድረግ እንፈልጋለን በስራችን፣ ዶሚኔት ቸርች ውስጥ ዶሚኔት፣ የምናገለግለውን ህዝብ ዶሚኔት፣ እዚህ ፕላትፎርም ላይ ዶሚኔት ማድረግ እንፈልጋለን። እና ሰው ያለ ጾም ጸሎት ህይወት፣ እግዚአብሔርን ያለ ማምለክ ህይወት ዶሚኔት ሊያደርግ አይችልም። እና ዝም ብላ ዘላ የገባች ሴት አይደለችም። ሉቃስ ወንጌል ላይ ዝም ብላ ዘላ የገባች ሴት አይደለችም። እና የጾም ጸሎት ህይወቷ ውጤት እዛው ላይ የታየላት ሴት ነች። እዛችው ምዕራፍ ላይ እቺው 3 ምዕራፍ ላይ ሳትወጡ እዚያው ምዕራፍ ላይ ምን ብሎ ይናገራል? ቁጥር 38 ላይ ከ38 በፊት እንደዚህ ይላል፣ ቀን ሌትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። ብሎ አይደለም የሚጾምና የሚጸልይ ሰው፣ ዝም ብሎ አይደለም የሚጾምና የሚጸልየው፣ ዝም ብሎ አይደለም። እዛው ነው መልሷን የተቀበለችው። እዛው ምጥ ነው የዚህ የሐና ሲዝን፣ ሐና ያለችበት ሲዝን ምጥ ነው። እና ይህን ክፍል እያነበብኩ ምጤን ነው ያስታወስኩት። ያው ቅርብ ምጥ ማቀው 3ኛ ልጄን ስወልድ ነውና የመጨረሻውን መውለድ ሳደርግ በቃ ኢየሱስ አመሰግንሃለሁ ነው ያልኩት። ያ ሁሉ የተጨነኩበት ነገር ስላበቃ፣ ግን ያ ነገር ተወልዶ በእጄ ሊይዘው ፑሽ ማድረግ ግድ ነበር፣ በጣም ፑሽ ማድረግ። እና ደጋግሞ ዶክተሮቹ የሚሉኝ ነገር ነበረ፣ ማማጥሽን እንዳታቆሚ ልጅሽ ይታፈናል። እና ዛሬ ጠላት የሚፈልገው ጾም ጸሎት ሊያስቆመን ነው የሚፈልገው። ጸሎት ሊያስቆመን አፍኖ ሊገለው፣ ያንን ልናየው የምንጓጓለትን ነገር፣ ያንን ከጌታ የሰማነውን ነገር አፍኖ መግደል ነው ጠላት የሚፈልገው። አፍኖ መግደል፣ ማስቆም። እና አፍኖ የሚገልባቸው መንገዶች ይርበናል፣ ያስተኛናል። የእግዚአብሔርን ቃል ልናነብ ስንከፍት ዓይናችንን ያደርገዋል። የተለያዩ ነገሮችን ግን ስናደርግ በጣም ንቁ ያደርገናል። ራሴንም ጨምሬ ነው የምነግራችሁ፣ እኔንም ጨምሬ ነው የምነግራችሁ። መጸለይ በጣም ድካም ነው። መጽሐፍ ቅዱስ ትንሹ ሚኒመም የሚለው ዋናው ሚኒመም የሚለው 1 ሰዓት ለመጸለይ ምጥ ይሆናል። እና መልሳችንን ለመቀበል እንዘገያለን። መልሳችንን ለመቀበል ያዘገየናል ጠላት። ስለዚህ እቺ ሴት ተስፋውን ስትጠብቅ ዝም ብላ አልጠበቀችም። በጾምና በጸሎት መቼ? ቀንና ሌሊት ራሱ ይጾማል ወገኖች። ዛሬ ነው እኔ በሐና የሰማሁት። ኢየሱስ ያደናል። ጾም ጸሎት ግድ ነው። ቀንና ሌሊት እያገለገለች፣ በጾምና በጸሎትም ሌሊትና ቀን እያገለገለች ኢየሱስ ያድናል። ዛሬ መንፈስ እኔም እናንተም ይግባ በኢየሱስ